አንዳንድ ቪዲዮ በማታው ቪዲዮ እንግዲህ አስተያየት መጥቻለሁ። ለምሳ መጨረሻ ታች ኮሜንት መጻፍ የብሩታን ቪዲዮ እንግዲህ ያው መቁረጥ ወዳለሁ የሷን ቪዲዮ ማምጣት ለምን ሩታ በጣም ስማርት ልጅ ስለሆነች ላይክ አርጉ። ዘመናት ከተቆጠረ በኋላ እኔ ካበቃልኝ በኋላ እኔ ከሰለችኝ ከተውኩት በኋላ ከታከተኝ በኋላ እንደዚህ አይነት ውሳኔ ውስጥ እንደዚህ አይነት ሁኔታ ውስጥ ከገባው በኋላ ለምን ደም አልመለስበት ማልፈልገው ውሳኔ ገብቼ ጸንቼበታለሁ። ምንም ላረግ አልችልም። ይቅር ይልቁንስ ለምን በጠራኸኝ ነገር እኮ ከፍ አድርገሽ ሰላም እንደዚህ ሰላምታ እንደዚህ አይደለም እንዴ ነበር እንዴ ድሮ ሰላም ምትኛ ነበር አልነበረም አይደል? ዛሬ አዲስ ነገር ተገኘ። እስኪ እጅሽን በስራ ሰላም በይኝ። ለምን በጠራኸኝ ለማሰገኝ እኮ ነግሬሻለሁ። በስነ ሰላም በይኝ። እንዴት እንዴ ሰላምታሽ እንደማለት ነው። ለምንድን ነው የማትወልጂው? ተስማምተናል ከልጄ ጋር እንዲቀመጥ። የቀለኩ እኮ አይደለም። ምን ትብለሽኝ? ሳምንት አለፈ እኮ ከሱ ጋር ተስማምተን ነው እንዲቀመጥ። ኦኬ እንዲወጣ አልፈለኩም ነው እንዴ? ይሻላል ዳይክ ሰማንኛውም ስትኮሳተሪ ታምሪያለሽ። የምሬ ነው ማለት ሩታ ስትኮሳተር አታምርም? ጋይስ ይወጥ እስኪ ያምርብሽ። ኧረ በእናትህ ንገረኝና ልሂድ እኮ ሳቂያ ምን ለመሳቅ እኮ ፈልገሻል፣ ግን የለብኝም ምንም የሚያስቅ ነገር ስላልሰማሁም ስላላወራሁም ዝም ብዬ አልስቅም። እሺ ካልሽ ችግር የለውም። አምሮብሻል። አመሰግናለሁ። በላው ነበር ስትኮሳተር ምናምን ቆንጆ እኮ ነሽ ታውቂያለሽ። ማለት ፈልጋለሁኝ፣ ግን ያ ነገር አሁንም ቢሆን እኔ አውቄ ያደረኩት ነገር እንዳልሆነ በደንብ እንድታቂው ስለምፈልግ ነው። ስልሽን ነው ያስታውቃል። ነገር እኮ አይለውም ከዚህ በኋላ ለምን ይናፍቀኛል? የምርሽ ነው? አዎ አትዋሽ፣ ውስጥሽን አትደብቂው። እኔን ብትዋሽኝ ማለት ነው አይንሽ ይናገራል። አይንሽ ላይ እሺ በቃ እኔ ዝም ልበልና ከአይኔ ጋር ተነጋገሯ እኮ። እስኪ እኛ እንደዛ ከሆነ አያየሽ ነው ፈልግም መሄድ ፈልጋለሁ እና ያው ቴክ ማድረግ ፈልጋለሁ። ቪዲዮ ልክልሃል። ቪዲዮ ልክልሃል እኮ ለምን እኔ ሊያው ላዳምጥ ሲወጣ ነው መንካት የምችለው። ግን እኔን ግን እንደምንድን ነው የምታይኝ? በእናትሽ እንደ ሰው እንኳን እያየሽ አይደለም እኮ። በሰላም ነው? ምንድን ነው የምመስልሽ? ቆይ አይ መጨነቅ ትችላለህ፣ ግን የደጋገምካቸው እያወቅህ ይቅርታ የምጠይቀኝ እኔን ለማሳመን ሆን ብለህ ነው እየመሰለኝ ያለው። ሩታ ተይ፣ ወደ ኋላ ደብረኝ አንተ ሰው ቦታው ላይ ስለነበረ ሩታ ተው ቦታው ላይ ስለነበረች ፊት እኮ ሌላ ሰው ነው የምትሆነው። ምንድን ነው እንደዚህ አይነት አክት? እያናደድሽኝ ስለነበረ ነው። ወደ አንተና ከትላንት ወዲያም እኔ ስማና በቃ ሲጀምር ሜንሽን አታርጋት። ፈልግም ከና አካቴው ታውቃለህ። በቃ ምንም ነገር አልፈልግም። ሌላ እንዳስረዳሽ ነው። በቃ እሷን ሲጀመር ከኔ ጋር ኮኔክት እንድታረግ አልፈልግም። ገባ? ምን አደረኩኝ? ታሳየኝ አክት ሌላ፣ ሰው ፊት የምታሳየኝ አክት ሌላ። ለምን ነው የምታሳየኝ? ሰው ፊት እንዴት ነው የምትናገረው? አነጋገር ሲያስጠላ፣ አኳኋን ሲያስጠላ። ገባ? ሪስፔክት ከዛ ነው የሚጀምረው። ምንድን ነበር ስታወራኝ የነበረው? ከዚህ በፊት ስንገናኝ የነበረበት ምን አውርተናል? በጣም ነው የሚያስጠላው። ይኸውልህ አብሮሽ ካለሽ ሰው ጋራ ዘላለም መኖር ትችላለሽ ብለኸኛል። ያለው ሰው ፊት ሁሉንም ነገር ማለት ነው በፍጹም እኔ ከንግግርህ ነው የሚጀምረው። ሰው ፊት እንዴት ነው አክት የምታደርገው? እኔ ታዲያ አንተ መታረም አትችልም እንዴ? ሁሌ አንድ አይነት ሰውስ መሆን አይሰለችህም እኮ? የሰው ልጅ ያው በቃ ይናደዳል። ሲናደድ ነው ተቀመጡ። አንተም ባለህበት ተቀመጥ፣ እኔም ባለሁበት እቀመጣለሁ። በቃ ሚለውን ተውና እንደ ባህል እንደነበረ ሰው ገባ? የእኔን ክብር ማስጠበቅ ካልቻልክ ተወው ያንተን። እኔ ግን የራሴን ክብር አላስደፍርም። ጣጭ አፏን አትከፍትብኝም። እኔ ጋር እኔን አልፋ አንተን አልፋ ገባ? ማንም እኮ በእኔ ፊት ማንም አንቺን የሚናገርሽ የለም። በጣም አንድ ሰው ተናግሮኝ አያውቅም። አይገርምህም? እኔንም ታስከብረኛለህ፣ ቤትህን ታስከብራለህ፣ ትዳርህን እንዴት መኖር እንዳለበት ታውቃለህ። በጣም ስነስርዓት ያለህ ወንድ ነው። ገባ? ሰው ምንም ኖርማል ነው ይሄ። አንዳንድ ጊዜ ፋሚሊ የሚያስተምርና የማያስተምር ቪዲዮ ለይተን ማወቅ አለብን። ትናንትና ሄርሜላ ጋር በቶክቶክ የለቀቀውን ቪዲዮ ትንንሽ ዩቲዩበር እየቆረጣችሁ ከዩቲዩባችሁ ታመጡታላችሁ። እናንተ ራሱ እኮ ሐራምና ዝሙትን እያስፋፋችሁ ነው። ምኑ ደስ ብሎ ነው ያን የምናመጣው? አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ውድ ግሬስ ፋሚሊ የክርስቲያን ወገኖችም ሰላም ሰላም ብያለሁ። ዛሬ መለስ ብዬ በማታው ቪዲዮ መጥቼላችሁ በሩታዬ ንግስቷ ከባሏ ጋር ተገናኝታለች። ይቅርታ ብሏታል። ገና ደግሞ በሁለታቸው ሆነው የኮሜንቱ ብልጠት ኮሜንት የሚበልጠው አብራችሁ እናንተ እና እሷ ነው የሚሆን ኮሜንት በሙሉ እንደዛ ስለሚል አብርሽ በኮሜንት እንደሚመራ ድሮ እናውቃለን እና ለዛ ነው እንጂ የልብ ጠጠት ይዞት አይደለም። እና አብረን እናንቺ መገናኘት አለብን ከሀወዳ እያለ ነበረ እና ሩታዬም አበደን ድሮ ወይን ነበርክ እያለች ነበረ። እኔ ታበቃለኝ ከተሰበር ከተጎዳሁ በኋላ ምን እሰራለሁ ምን እስከዛሬ የነበርክ ብለዋለች። ትክክል ናት። ነገር ግን ትዳር ላይ ደግሞ አለቅጥም ጭክር ማድረግ እኮ አያስፈልግም። ለቀቅ ማድረግም ያስፈልጋል። አብርሽ ለክብሩና ለማንነቱ አይጠነቀቅም። አሁን ትናንትና ሀይሜላ በቲክቶክ የለቀቀችው ቪዲዮ በጣም ህገወጥ ነው። የማያስተምር የአብርሽን ማንነት እንደዛ ውርድ ብሎ እሷ ጋራ አይናቸው ተገጣጥሞ ነበር። ትንንሽ ትበሬ ደግሞ አንዳንድ ጊዜ የምንቆርጠውን ቪዲዮ ማወቅ አለብን። ቪዲዮዋችን እኮ ይሄኛ አይጠፋም። በእውነት በጣም ነው የሚያስጠላው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻ ያያችሁ አበረታቱ። እና ሩታዬን ማታ ስላየኋት በጣም ደስ ብሎኝ ቪዲዮ ስለለቀኩኝ መልቀቅ አልችልም። ለዛ ነው ዛሬ የመጣሁላችሁ እና ከጎድቼ ከሰባብሬ ከጨረስኩ በኋላ ነው ወይ ብላለች። ያው ባልና ሚስት ኢንሻአላህ ነገ እንዲሆናሉ ብለን እናስባለን። ለምን ብትሉ ባልና ሚስት አህያ በአህያ ቢጋጭና ቢራገጥ ጥርስ አይሰበርም። እሱ ከስራው ቢቆጠብ የሩታ ይቅርታ ክፍት ነበረ። ነገር ግን እሱ የሚያደርገው ድርጊት ትምህርት የሌለው ሁሉ ነገር የደራ የትቢት አሁን የሚናገረው ንግግር በቃ ትቢት አንቺ የገፋፋሽ ነው ይላል። ሰው ልጅ ሳግባ ቢሉት በደራ ሰዓት ይገባል እንዴ? ለክብሩ ሰው ልጅ አይጠነቀቅም? እንደ ፋሚሊ አንድ ስራ ስንሰራ እኮ ማንነታችንን የማይገልጽ ከሆነ ማቆም ነው ያለብን። እሱ ግን በቃ አንቺ በምስታረጊው ድርጊት ነው እዛ ቦታ የምገኘው ይላል። ቆይማ ሀራምስ በቃ እሷን ቢሰ መጨረሻውን ቢካለችው በቃ ከሄርሜላ ጋር ሊቀጥል ነው ማለት ነው። በቃ አይመርጥም ማለት ነው። እሱ ያገኘው ሴት ጋር መሄድ ነው ማለት ነው። እኔ አልገባኝም ንግግሩ ላይ። አንቺ ለሽ እዚህ ቦታ እያስገኘሽኝ ያለሽ ይላል። እሷ እኮ ከእንዲህ አይነት ቦታ ተጠኮር፣ ቤትህን ራስን አስከብር፣ ኖበል ከእኔና ከአንተ ውጭ ሌላ ሰው አንተን ሰውነት አይንካ ነው እያደለችው። ወይ ደግሞ በውስጥ በጠረጴዛ ዙሪያ እኔ ፊልም ሰሪ ነው የምሆነው፣ ፊልምተኛ ነው የምሆነው፣ አንቺ ትዳሬ ሚስቴ ነሽ ብሎ ራሷን ማሳመን ያለበት ራሱ ነው። ሚዲያ ላይ አይደለም ሰው የሚግባባው። እኮ ግራ ገባን፣ ግራ አስገቡን። በቃ እንዲያው በቶክቶክ ቢመጡልን አይሻልም? እንዲያው ጌም እያሉ በየቀኑ እየመጡ እዛ ቢሳሳቁ ይሻላል። እኔ ስርችት ነው ያለኝ እና አብርሽ ቪዲዮ አቤት ሩታ ደግሞ ቤት ነብር እኮ ናት፣ ነብር ናት አለ ኮርጆናል እኮ ነብር መሆኗን እሱም ያውቃል። ነብር ነው የሆነችው። ወላሂ ለሰላምታ እንኳን የተጠየፈችው። ይሄ ምንድነው? በሚያደርገው ድርጊት ነው። እኛ ዝም ብለን አይደለም የምንቆጣው። ሴት ልጅ የማይመጥናትን ቪዲዮ እየጫነ ስለሆነ ህዝብ የማያስተምር ቪዲዮ እየጫነ ስለሆነ ነው አብርሽን እኛ የምንቆጣው። ሩታዬም እንደዛው ነው። በእውነት በጣም ያስጠላል የሱ ቪዲዮ። እንደው ከሄርሜላ ጋር የሚያደርገው ድርጊት አውዙ ቢላ ከየትኛውም ሴት ጋር ራሱን ኖ ብሎ ራሱን ማስከበር አይችልም። ይሄ ምንድነው? ራሱ እየወረደ ዝቅ እያለ ነው የሚመጣው እንጂ ምንም ጥቅም አያገኝም ወደፊት። አሁን ለጊዜው መጨረሻውን ሊያዩ ይችላሉ። አብርሽና ሩታ መለያየት እውነት ቢሆን በእውነት አብርሽ ይወድቃል። ይሄ እመኑ። ነገር ግን እነሱ የሚለያዩ ሰዎች አይደሉም። በከባድ ነገሮች የተያያዙ ናቸው። ከቁሳዊ ወጣ ብላችሁ በልጅ ተያይዘዋል። ደማቸው ተቀላቀለ ማለት ነው። ተጣልተው ሰው ሊፋታል፣ ይታረቃል። ሰው ሊተፋታና መለያየት አይደለም። ነገ አንድ ሊሆኑ ይችላሉ። ግን የሩታ ሁኔታና የሱ ሁኔታ በበኔ አደም የማይገጥም አይተን ሰምተን የማናቅ እኔ ትዳር ውስጥ አለሁ እላለሁኝ። እኔ ትዳር እንደዚህ ነው እንደ ብዬ ራሴ እንደገና እደነግጣለሁ። እነሱን ሳይ ጀርባ ተሰጣቶ ምናምን ሳይ በጣም ነው የሚያስጠላው። ምንድን ነው የሚያስተምረን? አሁን ይሄ ሴት ልጅም ሆነ ወንድ ልጅ ችክ ታረገች በላው ላይ ያቺ ሴት አይደለችም። ወንድም ልጅ በሚስቱ ላይ ካሽቃበጠ ከሌላ ሴት ጋር ይሄ ወንድ አይደለም፣ የሞተ
ወንድ ማለት ነው። ሴትም እንደዛው። ሴት ማለት ራሷን ሰትራ ቤቷን አስከብራ ልጆቿን ራሷን ትሪት የምታደርግ እንጂ የምትንዘላዘል ሴት አይደለችም። አብርሽም አሁን በሚያደርገው ነገር ለወንድነት ሊሰማው ይችላል። እንደሱ አይነት መሰሎች አድናቂ ሊኖረው ይችላል። ነገር ግን ራሱ እየወረደ ዝቅ እያለ ልክስክስና ማንነቱን የማይገልጽ ቪዲዮ እየጫነ ራሱ ዝቅ እያለ ነው የሚሄደው። ነገ የመጨረሻ እሱ ነው ወደ የሚወርቅ። ማንም ሴት ለትዳር አትፈልገውም፣ ለቪዲዮ ትፈልገዋለች። ለምን? አስመሳይ ኦዲየንስ ስላለው የማይፈልጉትን ህይወት ሂድበት ትችላለህ እያሉ ስለሚኮሙትለት ያን ህይወት እኮ እነሱቹ መኖር አይፈልጉም። አብርሽና ሩታ አንድ እንዳይሆኑ የሚፈልጉት ማለት ነው። በእውነት እኔ አሁን በማታው ቪዲዮ ላይ ሩታ ያደረገችው ጥፋት ነው ማለት አልችልም። ትክክል ነው። ጠራራ ሌላ ቪዲዮ ተጭኖ እንደገና ማታ ጠርቶ እሷን እንደዚህ አይነት ሲያደርግ ይሄ ምንድን ነው? ምን ያስተምረናል? እሺስ ብትል በቃ እንዴት ነው የሚቀበላት? ነው ተጠጥቻለሁ በቃ ከወዲያ ከሷ ጋር ነው የምሰራው መድረሽ አሽቃበጠ ምናምን ማስመሰል የሚባለው ነገር እላው ላይ አይምሮ ተሰርቶበታል። አብርሽ እውነተኛ መጠጠት የለውም። ለምንድን ነው አላውቅም። ምን በአንድ ፊት ሚስቱን በጠረጴዛ በሽማግሌ ዙሪያ በቤተሰብ ዙሪያ ፊልም ነው የምሰራው እኔ በቃ ሰው ከወደደ ፊልም እሰራለሁ አርፈሽ ተቀመጪ ብሎ ማስቆም ይችላል። በቃ በግልጽ ማለት ነው። ሚስቴ ነሽ፣ እኔ ግን የፊልም ሰው ነኝ ማለት ይችላል። እኛ እኮ ፊልም አይደለም የምናየው፣ ህይወት እውነተኛ ህይወትን ነው እየተመለከትን ያለ ነው። እውነተኛ ህይወት ቁማር እያጫወተው እያለው ነው እኛ የምንናደደው። ድራማና ፊልም ቢሆን እኮ የራሳችንን ነፃ እናደርጋለን። እዛ ቦታ ላይ አታገኙንም። ሰው ልጅ የሚያስተምር ቪዲዮ ነው እንጂ ማየት የሚፈልገው ጋጠወጥ ቪዲዮ ማየት የሚፈልግ የለም። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የኔ ውድ ፋሚሊዎች ሩታዬን ስላየሁ ነው ደስ ያለኝ። ወልዳለኝ እንደ እያልኩ ነበርና ሚዲያው ትጭ ስል አልወድም በነገራችን ላይ እና ያው ማታ መተለኝ እንግዲህ ቀኗ እንኳን ተሰባብራለች። አሁን እንኳን ላይ በእውነት ፊቷ ስብር ብሏል። እሱ ለራሱ ኖርማል አይደለሽ ምግብ አልበላሽም እንደ እያላት ነበር። አይታችሁ ከሆነ ማለት ነው ቀኗ ደርሷል። መውለጃዋ ሰዓት ነው። ተሰባብርሽ መቅሰስ አልበላሽም እንደ ምናምን እያላት ነበር እና በሰላም ትውለድ። እኔ 24 ሰዓት ምኞቴ በሰላም ወልዳ እንደውም እንድትመጣ ነው። ሌላው ቀላል ነው። በፈለገው ጋር ቢያሽቃብጥ ቢያሽላላ ምን ቢል ማለት ነው። አብርሽና ሩታ ከፈጣሪ የተገናኙ ሰዎች ናቸው። እሱ ነው የሚለያያቸው። የሰው ልጅም ሆነ ይሄ በሆሳ ስራም ሆነ አይለያያቸውም። ለምን ባልና ሚስት ታንድ ጭቃ ይፈጠራል ይባላልና ታንድ ውሃ ነው የሚቀዳው ይባላል። ስለዚህ ሊተራረሙ ይችላሉ፣ ግን ይሄ ስራው አያስተምርም። በቃ ጋጠ ወጥ ነው፣ ያስጠላል ማለት ነው። የኔ ውድ ፋሚሊዎች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንደን እስከ መጨረሻ ያያችሁ አበረታቱኝ። እኔም እስቲ ገፍተር እያደረጋችሁን አበረታቱኝ ማለት ነው። ቪዲዮ ፓራው ይውጣልኝ እስቲ ልለምናችሁ። በቃ ላይክ ስታደርጉት እኮ ለብዙ ወጣቶች ይደርስና አንድ ቀን 10,000 20,000 እይታ ይኖረኛል። ላይ በላይ እኮ ወደ 38 ወደ ብዙ ሺህ ነው የሚታይልኝ። ቀጥታ እንደዚህ ቪዲዮ ስለቅ ግን ብዙም አይታይልኝም። ለምን? ሁልጊዜ በሰው ስለምሰራ ነው። ይሄ ይገባኛል። ግን መዳም ቤት ነኝ። እንደፈለክ ቪዲዮ ወጥቼ መቀረጽ አልችልም። ቦታ መርጬ መቀረጽ አልችልም። ለዛ ነው። እኔም እረዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻ ያች የኔ ውድ ፋሚሊዎች አመሰግናለሁ። እዚህ ቦታ ማደረሳችሁ እናንተ ናችሁ። ዛሬም ደግሞ ገደፍ አድርጉኝ። እኔ መጥወሱን አቅበታለሁ ማለት ነው። ምንም ችግር የለም። ሰው ልጅ ኃጢአት አትስሩ እንጂ ሚዲያ ላይ መስራት ኃጢአት አይደለም። ግልጽ ነው። የምንተቸውም ግልጽ ነገር ነው። ሰው እንድንሰራባቸው ነው እነሱ ፊዚካል ወጣ ያለ ቪዲዮ የሚያመጡት። መዳም ቅመሞችም ሆነ ማንኛውም ሰው ቪዲዮ እንድንሰራባቸው እንጂ ዝም ብለን እንድንስቅ አይደለም። ስለዚህ አስተያየት መስጠት ኃጢአት አይደለም ለማለት ፈልጋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻ እያችሁ አበረታቱኝ። ሩታዬን በሰላም ወልዳ እንግዲህ በዚህ በቅርብ ቀን በጣም ደክማለች። በጣም በግድ ነው እየተነፈሰች የነበረው። ተወልዳለች፣ ትመጣለች።